ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችኋለሁ። በስጭት ጎንዶሎ ማዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣነ ሶበር ዜና ነው። ጦርነቱ ተጧጥፎ ቀጥሏል። በሚዲያም በሜዳም በሳይበርም ነው። እንግዲህ በትናንትናው ዕለት የአሜሪካ ባንኮች በከፍተኛ ተጠንቀቅ ላይ ነው ያሉት። የአሜሪካን የሳይበር ሴኩሪቲ ሰብረው ፋይናንሻል ተቋሞቻቸውን ለማናገት ከፍተኛ ሙከራ እየተደረገ ነው። ለዚህ ደግሞ ሰሜን ኮሪያን፣ ቻይኖችና ራሽያኖቹ እጅግ በጣም ምጡቅ ብቃት እንዳላቸው ይታወቃል። እንግዲህ በጦር ሜዳ በቦምብና በጀቶች በሚሳኤሎች ትዋጋለ፣ በሳይበር ሴኩሪቲ በኩልም ደግሞ ትዋጋለ እና ይሄ የዓለምን ፋይናንስ በከፍተኛ ሁኔታ ሊያዛባ የሚችል አደገኛ ነገር ነው። ቲክቶክ እና ፌስቡክም በትናንትናው ለተወሰነ ሰዓት ተቋርጠው ነበር። ይሄም የሳይበር አታክ ነው እና በጣም አደገኛ ነው። ውጊያው የዓለምን ስርዓት ሁሉ ሊያናጋ የሚችል በጣም ብዙ ቀውሶችን ይዞ ሊመጣ የሚችል ነው። በእርግጥ ፌስቡክም ቲክቶክም እንትን ሳይበር አታክ አልተሰበርኩም ደህና ነኝ አይዛች ብላል። ነገሩ ግን እንደዛ አይመስልም። እንደምታውቁት እስራኤሎች የኢራንን የሳይበር ሴኩሪቲ ሰብረው ለ30 ሰኮንድ ለ20 ሰኮንድ ገብተው ቴሌቪዥን ጣቢያው ላይ የራሳቸውን መልእክት ያስተላልፉበት ሁኔታ አለ። እንደዚሁም ደግሞ ኢራኖች የእስራኤልን ሳይበር ሴኩሪቲ ሰብረው ገብተው የህዝቡን የዜጎችን ምንድነው ማንነት የሚገልጽ ነገር እንዳወጡ የራሱ የእስራኤል ሚዲያዎች እየተናገሩ ነው። ሆኖ የሳይበር አታኩም በእስራኤልም በኢራንም በአሜሪካን በኩል ተጧጥፎ ቀጥላል። በሚዲያም በሜዳም ጭምር ነው ውጊያው። በሚዲያ ደግሞ እኛ ሀገር ላይ አንድ የምሰማው ሀሳብ አለ። ምንድነው? ምንም ቢሆን ምንም የእስራኤል አምላክ አይተኛም የሚለው አለ። እውነት ነው። የእስራኤል አምላክ አይተኛም፣ አይንቀላፋም። የኢራንም አምላክ አይተኛማ። የኢራንም አምላክ አይተኛም። የፍልስጤምም አምላክ፣ የሶማሌም አምላክ፣ የኢትዮጵያም አምላክ፣ የራሽያም አምላክ፣ የቻይናም አምላክ አይተኛም፣ አንቆላፋም። አምላክ የሆነ ሰፈር የሚያንቆላፋ የሆነ ሰፈር ነቃ ብሎ የሚኖር አይደለም። እንደዛ ነው እንደምታስበው። አንቆላፋም ይላል። ለሁሉም አያንቆላፋም። እግዚአብሔር ጥበቃው ለሁሉ ነው። ከሰማይ ከፀሐይ በታች ከፀሐይ በላይ ያለው ለእግዚአብሔር ፍጥረት ሁሉ እኩል ነው። በሱ ፍቅር በሱ እንክብካቤ እንኖራለን። ዝናብ ለሙስሊም ዘንቦ ለክርስቲያን አይቀርም፣ ለክርስቲያን ዘንቦ ለሙስሊም አይቀርም። ፀሐይ ለሙስሊም ወጥተው ለክርስቲያን አይከለከልም፣ ምንም አይከለከልም። ህይወትን እኮ የሰጠ እኮ ነው እግዚአብሔር። ህይወትን የሰጠ ነው። ሙስሊም፣ ክርስቲያን፣ ጴንጤ፣ ዋቄፈና፣ ፕሮቴስታንት አይልም እኮ እግዚአብሔር። ህይወትን ሰጠ። ለሁላችን እኩል ነው እግዚአብሔር እና ግድ የላቸውም። እግዚአብሔርን አንዱ ለእግዚአብሔር ልጅ፣ ለአንዱ ደግሞ የእንጀራ ልጅ፣ አንዱ ትርፍ ፍጥረት፣ አንዱ ደግሞ ዋና ፍጥረት አድርጋችሁ ለመውሰድ አትሞክሩ። ሁሉ ፍጥረት በእግዚአብሔር ፊት እኩል ነው እና በእርግጥ የእስራኤል አምላክ አይተኛም አያንቆላፋም፣ የኢራንም አይተኛም አያንቆላፋም እና የቀበሌ አመራር አይደለም እግዚአብሔር። በየቦታው ሺህ አምላክ የለም። እንደዛ በእኛ እይታ ነው እንደዚህ የተፈጠረ እንጂ ለኢትዮጵያ ሌላ አምላክ፣ ለኢራን ሌላ አምላክ፣ ለእስራኤል ሌላ አምላክ፣ ለአፍጋኒስታን ሌላ አምላክ የለም። አንድ ነው አምላክ። የወረዳ አመራር መሰለ እንዴ? 100 ቦታ ሺህ ቦታ እንደዛ ብታደርጉት እና እግዚአብሔር ከእውነተኞች ጋር እውነት ለእውነት ይፈርዳል፣ ከሐሰተኞች ጋር ደግሞ ሐሰት ይቆጣቸዋል። በቃ አንተ ህዝብን በቦምብ እየመታ እየቆጠቀጥክ እያሳደድክ አረኛ አምላክ አይተኛ። እውነት በገጀራም በሰይፍም በእግዚአብሔርም በአንድ ሰዓት እኩል መመካት ይቻላል እንዴ? ወይ በእግዚአብሔር ነው መመካት ወይ በሰይፍ ነው መመካት። ስለዚህ ጴጥሮስ ነው ቅዱስ ክርስቶስ ምን አለ? ጴጥሮስ ወይ ሰይፍ አታንሳ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ አለ። ስለዚህ ይሄ ጦርነት ሰይፉን ማን ቀድሞ እንዳነሳ እግዚአብሔር ያውቃል እና እግዚአብሔርን ለማታለል አትሞክሩ። ኢራን ሰይፍ ቀድማ አላነሳችም አይደለም እንዴ? ሰይፍ ቀድሞ ማን እንዳነሳ ሁሉም ዓለም ሁሉ የሚያውቀው እና በትክክል ነው መረዳት ያለብን ለማለት ነው። ይቅርታ መረዳታችን የተንሸዋረረ መሆን የለበትም። ሰዎችን ለማጥቃት ጎጀራ ይዘ፣ ሰይፍ ይዘ፣ መድፍ ይዘ፣ ታንክ ይዘ፣ ኒኩለር ይዘ እንደገና በኒኩለርም በእግዚአብሔርም በኩል ሰዓት ማስፈራራት ይቻላል እንዴ? አያራ ይቻላል። ነውር ነው። እንደዛማ ነውር እኮ አስበው እስቲ። ሰፈር ውስጥ ከሰው ጋር ልትጣላ ምንም ያላወራገ ሰው ጋር ልትጣላ ጎጀራ ይዘ የኔ እግዚአብሔር አይተኛም ብትል አንቆላፋም ብትል ምን ማለት ነው? ምን ማለት ነው? እና እኔ ፍርደ ገምድል ስለሆንኩ እግዚአብሔር ፍርደ ገምድል ነው ማለት አይደለም። ስለዚህ በእውነት ከሆነ እግዚአብሔር ለእስራኤልን ህዝብ ይጠብቃል፣ ጠብቋል። ብዙ አስደናቂ ታሪክ ያለው ህዝብ ነው እስራኤል ህዝብ። እንደዚሁም ደግሞ ከእግዚአብሔር ጋር ደግሞ ሲበድሉ ሲያጠፉ ደግሞ 400 ዓመት እኮ ለግብፅ ባርነት ተሰጥቷል። በትንሹ ለምሳሌ ምሳሌ ከሰጠን ግብጾች
እስራኤሎችን በባርነት ይዘው የወለዱትን ልጅ እንኳን ከጩጋ ጋር አኩብለው ያስወኩ ነበር አይደለም ነው ያስወኩ ነበር። ተመልከት ወንድ ልጆቻቸው ከጩጋ ጋር ያስወኩ ነበር። እነዛን ጊዜ እግዚአብሔር አንቆላፍቶ ነበር አንቆላፋ። ስለዚህ ኢራኖች ፐርሺያኖች ብዙ ዘመን ዓለምን አሸንፈው የነበሩበት ዘመን ነበር፣ እየተሸነፉበት ዘመንም ነበር። ኢራኖች ሲያሸንፉ አላህ የነሱ ጋር ያለ አላህ አለ፣ ሲሸነፉ ደግሞ የለም። እስራኤሎች ሲያሸንፉ እግዚአብሔር አለ፣ ሲሸነፉ ደግሞ የለም። እስራኤሎች ብዙ የጠፉበት ብዙ የመከራ ዘመን አለ። ኢትዮጵያኖችም እንደዛ። እኛ ኢትዮጵያኖች ስናሸንፍ እግዚአብሔር አለ፣ ስንሸነፍ የለም ነው። እንዴት ነው አካሄዱ? ስናሸንፍ እግዚአብሔር አንቆላፍታል፣ ስንሸነፍ እግዚአብሔር አንቆላፋል። አይገባኝም። እና ለማይሆን ነገር የማይሆን ሃይማኖታዊ ሽፋን መስጠት አያስፈልግም። እኛ እናውቃለን ብለን ነው የሰው ልጆች ሊያጠፋ የሚችል ይህ ሁሉ ጅምላ ጨራሽ መሳሪያ ታቅፈን ደግሞ እግዚአብሔርም አለከን ወይ በመቦ መመካት ነው ወይ በእግዚአብሔር መመካት ነው ወይ በሚሳኤል መመካት ነው ወይ በእግዚአብሔር መመካት ነው። ሁለትን አንድ ላይ ጨፍልቀ መያዝ አትችልም። አሁን እኮ የዓለም ሀገሮች ለምሳሌ አሁን አሜሪካን እስራኤልን በታይ ኒኩለርም ይዘው እግዚአብሔርንም ይዘው ግን ኢራን ይፈራል። እሺ አንተን የሚጠብቅ አምላክ አንቆላፋም አይደል? እነሱ ኒኩለር ያዙ። እሺ አንቆላፋ አየን። የተመካኸው በመሳሪያ ነው። አሁን አሜሪካን የሚጠብቅ አምላክ አንቆላፋም። እሺ ኒኩለር 5000 ኒኩለር ይዛቻል። እንደገና በኒኩለርም አለ በሚሳኤል በእንትን ባህር ሰርጓጅም አላቸው፣ የጦር አውሮፕላን ተሸካሚም አላቸው። እስቲ እነሱ ይታጠቁ። ከዛ በኋላ የሚጠብቃቸውና የማይጠብቃቸው ይታያል። እና እንዲህ ያለ ነገር ፍርሃት አይደለም እንደ ወደ ውጊያ ከተተ። እዚህ ውጊያ ላይ እኮ አንድ ጥይት እኮ አልቀደምም እኮ ከኢራን። እስራኤል አምላክ አይተኛም ካል አትተኩሳ። የአሜሪካ አምላክ አይተኛም ካል አትተኩስ። የኢትዮጵያ አምላክ አይተኛም ካል አትተኩስ። መሳሪያ አትሰብስብ። ዝም ብለህ በጸሎት ተማመንና እግዚአብሔር ይርዳ። እና እንደዚህ የተመሰቃቀለ ነገር ውጊያው በሚዲያም በሜዳም በሳይበርም ነው። ለምን ፍርሃት አለ? በዚህ ቢሉ በዚህ ያጠቋል፣ በዚህ ብትል በዚህ ያጠቋል። ስለዚህ በሁሉ ትረባረባለህ እና ግራና ቀኝ ማሰብ ማገናዘብና መረዳት ይገባል ማለት ነው። እና እንደዚህ ያሉ ምስቁልቁሎች ሲኖሩ ሰዎች ላይረዱ ይችላሉ፣ ላይገባቸው ይችላል። አንዳንዱ ነገሮች መረዳት ሊኖር ይገባል። በጣም አደገኛ ነው እና በዓለም አቀፍ ደረጃ የሚኖሩ ቀውሶች ለማንም ሰርግና ምላሽ አይሆንም። እነኮሌ ሞተው እኛ ይመቸናል የለም። አሁን አንዳንዶቹ አረ ሸቆል አርጉ በኢትዮጵያ ምን ነው የምትሸቀለው? ዓለም ምስቁልቁሉ ከወጣ ኑሮ ሰማይ ውድነቱ እጥፍ ይሆናል። አንተ 1000 ብር 2000 ብር ትርፍ አገኘው 10000 ብር 20000 ብር ትርፍ አገኘው ብትል ኑሮ ሰማይ ይወጣል። አንደኛ በሰው ልጆች ደምና እልቂት ለሚገኛ ገንዘብ የለም። ሁለተኛ አንተ ትንሽ አገኘ ስትል ተጨማሪ ደግሞ ይጨመርልሃል። እና ይህን ሁሉ ምስቅልቅል ማሰብ ያስፈልጋል። ግራና ቀኙን ማሰብ ያስፈልጋል። ዝም ብለህ አንተ ስለተመቸ አንተ ስለዶላህ ብቻ አይደለም። እና እባካችሁን ተረጋግተን ማሰብ እንልመድ። ግራና ቀኙን ማየት ያስፈልጋል እና ጥንቃቄ ያስፈልጋል። ያለበለዚያ እንዲህ ያለው ቀውስ፣ እንዲህ ያለ እብደት፣ እንዲህ ያለ ወከባ ላይ ማንም ሊያተርፍ አይችልም። እንደምታውቁት አሁን አሜሪካኖቹ ትናንትና ወዳ ከኢራን ጋር እጅግ በጣም ሚስጥራዊ የሆነ ድርድር ለማድረግ ተፍ እያሉ ነው እየተባለ ነው ያለ። ሊያደርጉ ይችላሉ። ምክንያቱም ይሄ ነገር ወደ እልቂት ይዞ ይሄዳል። ኢራኖቹ መጥፋታችን ካልቀረን ተያይዘን እንጠፋለን የሚል አቋም የሚይዙ ይመስለኛል። በእርግጥም ዓለማችን አይታ የማታውቀውን መቀመቅ ውስጥ እንደምትገባ እርግጠኛ ነኝ። ስለዚህ ጦርነቱ እንዲቆም የመካከለኛው ምስራቅ አገሮች ኩዌት፣ ባህሬን፣ ኳታር እና የመሳሰሉት እየለመኑ ነው ያሉት። ሰው በፈጠራቸው የነባቸው እኛ ሚጢጢ አገሮች ነን ልንጠፋ። በእርግጥም ሚጢጢ አገሮች ናቸው። አሁን ባህሬን፣ ኳታር፣ ኩዌት እነዚህ ሚጢጢ አገሮች ናቸው። ኢራን በእግረኛ ብትወር ራሱ ቀኝ ግዛት የምትገዛቸው አገሮች ናቸው። እውነቱ ለመነጋገር እና እንኳን ከሩቅ እየተወራወሩ ቀርቶ ቀላል አይሆንም ጉዳዩ ቀላል አይሆንም እና ግራና ቀኝ ማሰብ መረዳት ያስፈልጋሉ ማለት ነው። እንዲህ ያለ የልጆች ጨዋታ አቃቃ የሚመስል ፖለቲካ መስራቱ አይጠቅምም። እግዚአብሔር ምንጊዜም ከእውነተኞች ከተበደሉት ከተገፉት ጋር ነው እና ገጀራም ይዘ ሰይፍም ይዘ ሚሳኤልም ይዘ ቦምብም ይዘ ኒኩለርም ይዘ እግዚአብሔር ደግሞ ተጨማሪ እኮ ነው። እግዚአብሔር ዋና ከሆነ ይሄን ምድርን ሊያጠፋ የሚችል መሳሪያ
ዓለምን ሊደበላለቅ የሚችል መሳሪያ ተው እና ሁሉን አንድ ላይ አግበስብሶ መያዝ ተገቢ አይደለም። የኔ ሀሳብ ነው። ሲሞቻችን ላይ አርገ ሼር አድርገው ወዳቻለሁ። ፒስ